ይኸውልሽ የዩቲዩብ ፍቅር ቲዩብ ነው የሚለው። አይ የሆነ ፖይንት ስለያዝኩ ነው እኮ እሱን እኮ ጥያቄ እኔም አቅርቤያለሁ። የመጀመሪያ ለምን ፍቅር ቲዩብ ተብሎ ተከፈተ? የእሷ ብቻ ካልሆነ የሁለታችሁም ከሆነ ፍቅርና ብዙ ካፕሎች አሁን እከሌና እከሌ ኤንድ እከሌ ነው አይደል የሚባባሉት? ስለዚህ እናንተ ካፕል ከሆናችሁ ስለሆናችሁ ፍቅርና ፉአድ ለምን ብላችሁ አልከፈታችሁም? ወይም ፍቅርና እሺ ሀቡዬ እሺ ቴንክ ዩ። በመጀመሪያ ደረጃ እኛ ልጅ አለን ገብቶሻል። ይሄ እንደተለያየ ሰው ራሴን ላስብ አልችልም ከፍቅር ጋር። እሱን ደግሞ ያልንበት ዋና ሪዘን ያው ዩቲዩብ ላይ ስላለው ነገር ሜቢ ሀቡዬ ለአንቺ ላስረዳሽ አልችልም። ባንዴ ወደ ዩቲዩብ ስንመጣ እኔና ፍቅር እምነታችን ይለያያል፣ ብዙ ነገር አለ። ባንዴ ካፕል ሆነን መምጣት አንችልም ነበር ሀቡዬ ገብቶሻል። በሂስቶሪ ነው የምንመጣው ለነዛ ነገሮች። እሱን ነገር ኢማጂን አድርጌ ከዛ ደግሞ የኔ ናት ፍቅር ማለት ሚስቴ ናት። ፍቅር ቲዩብ አልኩኝ ፉፉ ቲዩብ ያልኩኝ ምንም ቫልዩ የለውም ብዬ ስለማስብ ነው። እና ደግሞ በአንዴ ፍቅረኛሞች ሆነን አይደለም የመጣ ነው። ይሄ ወደ ዩቲዩብ ስንመጣ እኔና እሷ በሂስቶሪ ነው የመጣ ነው ገብቶሻል ሀቡዬ። ለዛ ለነዛ ነገሮች ስለማይመች ይሄንን አማራጭ ተጠቅመናል ገብቶሻል። ፍቅር ጥያቄ ተመለሰልኝ። ፍቅርና ፉፉ ያላላችሁት ያው ህዝቡ ካፕል እንደሆናችሁ እንዳያውቅ ነው። እናንተ ቻናሉን ከመክፈታችሁ በፊት ኦልሬዲ ፍቅረኛሞች ናችሁ። ግን ህዝቡን በአንዴ ገብታችሁ ፍቅረኛሞች ነን አላላችሁ። ቀስ እያላችሁ ወልደናል። ጭራሽ እኮ ነው አቡዬ ወልደናል። መውለዳችሁ የሚታወቀው ስትለያዩ ነው እንጂ አይታወቅም ነበር። ፍቅረኛ እንደሆናችሁ ህዝቡ አያውቅም ነበረ ነው? ያኔ አያውቁም ነበር። ኦኬ እንትን እያለን ለመሄድ አስቤ ነው። እና የመጀመሪያ ጥያቄው እሱ ስለነበረ እንጂ አሁን እኔ ፋይናሉ እንዲህ ይሆናል ነገ የኔ ይባላሉ ብዬ ባስብ እንደዚህ አይነት ነገር አላደርግም ነበር። ያው ሚስቴ ስለነበረች አብራኝ ስለሆነች ነገሮች ኢንዲቪጁዋል አላረኩም ገብቶሻል። የፍቅር እኔ በሰዓቱ ያንን ነገር ኢማጅን አድርገን ነው ምናምን ነገር ነው። እኔና ፍቅር ወደኋላ መለስ ብላችሁ ማየት ትችላላችሁ ቪዲዮቻችንን ምናምን ነገር እና በዛ ልክ ነው። ለዛ ነው እንትን የተባለው። ሁለተኛ ጥያቄ ደግሞ ፉፉ ቲዩብ ምናምን ከፍቼ ሰጥቼዋለሁ ብላለች። ይህን ጥያቄ ምንድን ነው? እሱም ቻናል ከፍቼለታለሁ ብላለች። ፉፉ ቲዩብ ብዬ ጋይስ ታብታብ አድርጉ። ታብታብ ሊንክ ታብታብ እየያዘው ነው። እየደወሉብኝ ስለሆነ አሁን ይቅርታ እየደወሉብኝ ነው። እሺ አሁን ተመልሰሃል እየሰሩ ነው። እሺ ከዛ ይኸውልሽ ሀቡዬ ፉፉ ቲዩብ የሚል ቻናል የከፈት ነው ስልሽ ይሄ በእምነት ጉዳይ እኔ ሙስሊም ነኝ፣ እሷ ኦርቶዶክስ ናት። እና የሆነ ነገር መጣብን ከሆነ ጊዜ ከረጅም ጊዜ በኋላ የሆነ ነገር ሲመጣብን ምን አለ መሰለሽ እኔ አደል ሁለት ዩቲዩብ ቻናል ኮንትሮል ማድረግ ይቀርና አንዱ ራሱ የሷ ከብዶኝ ነበር በሰዓቱ። እና ይጠይቀን ነበር ለምንድን ነው ፉፉ አንተ ማትከፍተው፣ ለምንድን ነው አንተ ስራ ማትሰራው ይለን ነበር ሰው። እና ይሄ ለረጅም ጊዜ ይሄ ጥያቄ ሲነሳብን በቃ ፍቅር ይሄን ዝም ብለን እንክፈተው እንጂ ሁለት ዩቲዩብ ቻናል የመስራት አቅም የለም። እስቲል ሀቢባዬ ገብተሽ የኔን ዩቲዩብ ቻናል እስቲል አሁን 1 አመት ሆኖናል። 1 አመት ከ81 ነው ምናምን ቪዲዮ ነው ፖስት የተደረገበት እስቲል እስከዛሬ የኔ ዩቲዩብ ቻናል አደል። ስለዛ ጊዜው ማውራት ይቀርና ማለት ነው ዩቲዩብ ቻናሉን ክሬት ያደረግነው የኦዲየንስን ስሜት ለማክበር ገብቶሻል አቡዬ እንጂ ኦኬ የሆነ ነገር ሲመጣ ይሄንን ትወስዳለህ እኔ ይሄ ትልቁን ነገር ወስዳለሁ ምናምን ብለን አይደለም። ለኦዲየንስ ስሜት ብለን ሰው በእምነት ጉዳይ የሆነ ነገር እንትን እያለን ስለነበረ ለዛ ስሜት ብለን አደረግነው፣ ክሬት አደረግነው። ገብተሽ የተጫነውን ቪዲዮ ፖስት አይደረግበትም ነበር ገብቶሻል። ያን ያህል ለረጅም ቪዲዮ ፖስት አይደረግበትም ነበር። ያው ለኦዲየንስ ስሜት እኔም ጋር የሆኑ ኦዲየንሶች ስለነበሩ በቃ የሚወዱኝ እህቶች ስለነበሩ እንድከፍት እንድሰራ ኢንዲቪጁዋሊ እንድለወጥ ስለሚፈልጉ
ለነሱ ስሜት ብቻ ብዬ ያደረኩት ነገር ነው እንጂ አልሰራሁበትም። እስከዛሬ ስቲል ይታዘቡኛል። ያኔ ክፈት ባን ሰዓት ከፍተ ሰርተ ቢሆን ዛሬ በእንደዚህ ምክንያት እንዲያትባል የሚሉኛል። ስንት ሰብስክራይበር አለው ቻናሉ አሁን? ዩቲዩብ የኔ 120 በ81 ቪዲዮ 82 እንደዛ አለው። ከዛ ደግሞ በባንክ ዙሪያ እንዴት መሰለሽ አቡዬ፣ እኔና ፍቅር መኪናውን በገዛንበት በ3ኛው ቀን በ4ኛው ቀን የተለያየ ነው። ገብቶሻል? ይኸውልሽ ያኔ ሀብት ሲመጣ ነገር መጣ አልኩኝ። መኪና በገዛበት በ4ኛው ቀን ተለያየ ነገር መጣ። ያው የግጭቱ እንትን ስልሽ እኔ ለፍቅር በጣም ብዙ መስዋዕትነቶችን ከፍያለሁ። ከነዚህ ከንብረቶች በፊት ፍቅር እኔ ጋር መታ ስለ ንብረት ከማውራቷ በፊት እኔ እሷ ጋር የሚሄደው በቃ ይቅርታ አድርጊልኝ፣ በሽማግሌ በጣም ለረጅም ጊዜ አስጠይቃታለሁ። በቃ ይቅርበኝ፣ አጥፍቼ ከሆነ እኔ ከአንቺ ጋር አብሬ መሆን ወደ ያለው ገንፎ ዛፍ ላይ ወጣ ይባላል። የፉአድና የፍቅር ቅሌት ሀቢበ ቤት ገባ። እንደፈራ ነው። ነገም የሩታ ቅሌት እዛ እንዳይገባ ብለን ፈራው። ይሄንን ነው እንግዲህ ሚዲያ ያዘው ነገር አይለቅም። ስለዚህ ፉአድ መኪና በገዛን በ2ኛው ቀን ተለያየ። ቻናሉ ሸጠው መኪና ገዝተውበታል ማለት ነው። የእነሱ ጉዳይ ያልቅ። ልጅ የለንም ብለው ስንት ሲቀባጥሩ ከነገዱበት በኋላ ህዝቡን አሁን ይቅርታ ወልደናል ብላችሁ ገመናችሁ እንደዚህ የምትወጣጡት በሰላም ነው። ግን የተንቢት ታዲያ ለምን አልጠቀሳችኋትም? ገና እኔ እመጣላችኋለሁ። ዛሬ ግን የሌሊት ዜናችን ይሄንን ይመስላል። ስንት ነገር ሁልሽም አሁን በፍቅር ጉዳይ ይቅርታ መተሽ መጠየቅ አለብሽ። እኔን እምድረ አስመሳይ፣ እኛ በውሸት አናወራም። እሺ አብርሽና ሄርሜላ ይጠየቁ ምናምን ለምትሉት አብርሽና ሄርሜላ እዛ ቦታ ላይ ምን አካተ ኮሜንታተሮች ግን በጣም የምትገርሙ ዜጎች ናቸው። የእናንተን ኮሜንት መቼም ከ23,000 ህዝብ በላይ የሚከታተል ሀቢበን ምንም የእናንተን ኮሜንት አይከታተልም። አብርሽን ጦሱ ሰዱላቸዋለሁ። በአጠቃላዩ ላይክ ሸሪ ድረስ የፍቅርና የፉአድ ጉዳይ ሄድበታለሁ።